ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚቀጥለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ቤሴንት በፐርሺያ ባህረ ሰላጤ ቆመው የሚገኙ በሺዎች የሚቆጠሩ መርከቦችን ማለፍ ከቻሉ የዓለም የነዳጅ ዋጋ በፍጥነት እንደሚቀንስ ተናግረዋል። ጉዳዩ የኤነርጂ ብቻ አይደለም፣ ማዳበሪያና የተጣሩ ምርቶችንና የተለያዩ የኢንዱስትሪ ጋዞችንም ያካትታል ብለዋል። ይህ ሊሆን የሚችለው በምን አግባብ ነው? እንዴትስ ሊስማሙ ይችላሉ? በቻናላችን የምንለው ይኖራል። ለዚህ ክስ ምላሽ የሰጡት የዋይት ሀውሱ ቃል አቀባይ ኩሽ ዲሳይ አሜሪካ በሀገሪቱ በሚገኙ የንግድ ተቋማት ላይ ጫና የሚያሳድሩ አሰራሮችን መፍትሄ ለማበጀት ህጋዊ ስልጣኗን እየተጠቀመች መሆኑን ገልጸዋል። እንዴት ህጋዊ ስልጣኗን አሜሪካን ተጠቀመች? በቻናላችን የምንከታተለው ይሆናል። የበለጸገ ዩራኒየም ለኃይል ማመንጫዎች እንደ ነዳጅ የሚጠቀሙ ሲሆን ኒውክሌር ቦምብ ለመስራትም ያስችላል። ይህ ባልተረጋጋ ቀጠና ውስጥም የኒውክሌር መስፋፋት አደጋ ሊያስከትል እንደሚችልም ባለሙያዎቹ አስጠንቅቀዋል። የኒውክሌር ጉዳይ የአሜሪካና የእስራኤል በኢራን ላይ ለከፈቱት ጥቃት ማዕከል ሆኖ መቆየቱ አይዘነጋም። ስምምነቱ ከምን የሚደርስ ይሆናል? አብረን የምንለው ይኖራል። በዝርዝር የምታደምጣቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ቆዩ። ዝርዝር መረጃውን የትመጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ሊደርሱ ይችላሉ። አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ሊፈራረሙ እንደሚችሉ የገንዘብ ሚኒስትሩ ስኮት ቤሴንት አስታወቁ። ቤሴንት ለአሜሪካ መገናኛ ብዙሃን በሰጡት ቃለ ምልልስ ወቅት ከስምምነት ላይ ከደረሰ የንግድ መርከቦች በነጻነት መንቀሳቀስ ይችላሉ ብለዋል። የገንዘብ ሚኒስትሩ ለሲኤንቢኤስ እንደተናገሩት ከኢራናውያን ጋር እየተነጋገርን ነው። ወሽመጡን ለመክፈት እና ግጭቱን ለመቀነስ ከስምምነት ላይ የመድረስ እድል አለ ብለዋል። ኢራን በወሽመጡ ከሚያልፉ መርከቦች ቀረጥ መሰብሰብ ይፈቀድላት እንደሆነ ተጠይቀው ሲመልሱ በነጻነት መንቀሳቀስ ሊሆን ይችላል ብለዋል። የእነዚህ ምርቶች ዋጋ ሲቀንስ ግዙፍ የተረጋጋ የንግድ እንቅስቃሴ ልናይ እንችላለን። ፕሬዚዳንት ዶናልድ ትራምፕ ሆርሙዝን እንደገና ለመክፈት የሚያስችል ድርድር እንዲኖር በማሰብ በኢራን ላይ ሊያደርጉት የነበረውን ከፍተኛ ጥቃት ሰርዘዋል። ትራምፕ ከዚህ ቀደም ግጭቱን ለመፍታት የሚያስችል ስምምነት እንደሚኖር በተደጋጋሚ ጠቁመዋል። ከቴህራን ጋር ያለው ውጊያ ግን እንደገና እየተባባሰ መምጣቱ ይታወሳል። አሜሪካና ኢራን ሰኔ 10 2018 ዓ.ም የሆርሙዝ ወሽመጥን የሚያስችል የመግባቢያ ሰነድ ተፈራርመው ነበር። ስምምነቱ ከመፍረሱ በፊት የተወሰኑ የንግድ መርከቦች መተላለፍ ችለው ነበር። በሁለቱ ሀገራት መካከል የሚካሄደው ጦርነት ዳግም በማገርሸቱ በወሽመጡ በኩል የሚያልፉ መርከቦችም ተስተጓጉለዋል። በትራምፕ አስተዳደር ላይ በሀገራቸው በበርካታ ግዛቶች የተለያዩ ክሶች ተከፍቶባቸዋል። ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ታሪፍ የተቃወሙ 25 የአሜሪካን ግዛቶች በፕሬዚዳንት አስተዳደር ላይ ክስ መሰረቱ። የትራምፕ አስተዳደር ከሁለት ሳምንት ገደማ በፊት እንደ ዩናይትድ ኪንግደም፣ ቻይናና አውሮፓ ህብረት ባሉ የአሜሪካ አጋሮች ላይም ከ10 እስከ 12.5 በመቶ የሚደርስ ቀረጥ ጥለዋል። ቀረጡ የተጣለው ሀገሪቱ የጉልበት ብዝበዛን በአግባቡ አልተከላከሉም በሚል ነው። በዲሞክራቲክ ፓርቲ አባላት የሚመሩት ግዛቶች ይህን ውሳኔ የዘፈቀደ ምክንያት የለሽና ከህግ የተቃረነ እንደሆነ በመግለጽ ክስ ማቅረባቸውን ቢቢሲ የተመለከተው ሰነድም ያስረዳል። ቃል አቀባዩ አክለውም ጉልበት ብዝበዛ ተፈጽሞ የሚመረቱ ዕቃዎች ወደ ሀገሩ እንዳይገባ መከላከል ያልቻለ ማንኛውም ሀገር ምክንያታዊ እንዳልሆነና መፍትሄ ሊሰጠው እንደሚገባም ተናግረዋል። በአውሮፓውያኖቹ ሐምሌ ወር ተፈጻሚ መሆን የሚጀምረው አዲሱ ታሪፍ የተጣለው ጉልበት የሚበዘብዙ ሀገራት ኢላማ ለማድረግ በ1974 ባወጣው የንግድ ህግ ላይ በመመስረት ነው። ወደ አሜሪካ ከሚገቡ ሸቀጦች መካከል 99.4 በመቶ ይህ ቀረጥ እንደሚጣልባቸው የአሜሪካን የንግድ መስሪያ ቤትም ገልጸዋል። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ይህንን ህግ በመጠቀም ቻይና ላይ የጣሉት ታሪፍ ወደ ፍርድ ቤት ቢወሰድም ሳይሻር ቀርቷል። ይህንን የጠቀሱት የዋይት ሀውስ ቃል አቀባይ በህጉ ላይ በመመስረት የተጣለው ታሪፍ በፕሬዝዳንቱ የመጀመሪያ የስልጣን ዘመን ህጋዊ መሳሪያ ነበር፣ አሁንም መሆኑን ይቀጥላል ብለዋል። የአሜሪካን ግዛቶች የመሰረቱት ክስ የትራምፕ አስተዳደር ህገወጥ የታሪፍ
ታሪፍ ስርዓቱን ለማስቀጠል የጉልበት ብዝበዛን በምክንያትነት መጠቀም አይቻልም ይላል። የንግድ መስሪያ ቤቱ የጣላቸውን ታሪፎች በጣም ሰፊ ከመሆናቸውም የተነሳ ራሱ መስሪያ ቤቱ ያስቀመጣቸውን ግቦች ይቃረናሉ። እርምጃውንም አሳማኝ ለማድረግም ጥቅም ላይ የዋለውን ሕግም መሳለቂያ ያደርጉታል ሲልም በክሳቸው አስፍረዋል። በተጨማሪም ክሱ ከዚህ ቀደም ትራምፕ በአውሮፓውያኖቹ 2018 ቻይና ብቻ ኢላማ በማድረግ ሕጉን የተጠቀሙት የሚመለከታቸው ባለስልጣናት በሀገሪቱ ያለውን የጉልበት ብዝበዛ በተመለከተ ለ8 ወራት ምርመራ ካደረገ በኋላ መሆኑን ይጠቅሳል። አሁን በ60 የአሜሪካን አጋሮች ላይ ታሪፍ ለመጣል የተደረገው የ2 ወራት ምርመራ መሆኑንም በማነጻጸሪያነት አንስተዋል። በዚህ ሕግ መሰረትም በአንድ ኢኮኖሚ ላይ እንኳን ምርመራ አድርጎ ለማጠናቀቅ ከዚህ እጅግ የበለጠ ጊዜ ይወስዳል ሲሉም ተከራክረዋል። ፕሬዚዳንት ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ በኋላ የወሰዳቸው እርምጃዎችን የሚቃወሙ የተለያዩ ክሶችም ተከፍቶባቸዋል። ፕሬዚዳንቱ ባለፈው ዓመት ሚያዝያ ላይ የጣሉትን ታሪፍ በሀገሪቱ ጠቅላይ ፍርድ ቤትም ውድቅ ተደርጓል። የኒውክሌር ጦር መሳሪያ ለመገንባት ያስችላታል ያሉት የአሜሪካና የሳውዲ ስምምነት። አሜሪካና ሳውዲ አረቢያ የባህረ ሰላጤው ሀገራት ዩራኒየም እንድታበለጽግ ይፈቅዳል የተባለ ታሪካዊ ስምምነት ተፈራርመዋል። የአሜሪካን ኢነርጂ መስሪያ ቤትም እንዳለው ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን የአሜሪካን ኩባንያዎች በሳውዲ የኢነርጂ ፕሮግራም ተጠቃሚ እንዲሆኑ የሚያስችል ነው። የስምምነቱ ዝርዝር ነጥቦች ግን ይፋ አልተደረጉም። ሁለቱ ሀገራት በኢራን ላይ ጥቃት እንዲከፍቱ ካደረጓቸው ምክንያቶች አንዱ ኢራን የኒውክሌር መሳሪያ ማበልጸጓን እንድታቆም ለማድረግ እንደሆነ ገልጸዋል። ቴህራን ግን የኒውክሌር መሳሪያ የማበልጸጓን እቅድ እንደሌላትን በተደጋጋሚ ገልጻለች። ሳውዲዎች ዩራኒየም እንዲያበለጸጉ ይፈቀድላቸዋልን? የአሜሪካ መገናኛ ብዙሃን ዘገባዎች የተረጋገጡ ከሆነ የሳውዲ የኒውክሌር ስምምነት ልዩ ያደርገዋል። አሜሪካን ሰላማዊ የኒውክሌር ትብብር ያለችውን ስምምነት ወደ 50 የሚጠጉ ሀገራት ላይ እንደተደረሰ የኤነርጂ መስሪያ ቤቱ አስታውቋል። እንደዚህ አይነቱ ስምምነቶች ነዳጅ ኃይል አመንጮች፣ ሬክትረስ እና ሌሎችም ቴክኖሎጂን ጨምሮ የኒውክሌር ቁሳቁሶችን እንዲዘዋወሩና የጋራ ጥናቶችም እንዲካሄዱ ይፈቅዳሉ። ሆኖም እስካሁን በሀገራቸው ውስጥ የኒውክሌር ነዳጅ ለማምረት እንዲሁም የኒውክሌር ጦር መሳሪያ ለመስራት ወሳኝ ግብዓት የሆነውን ዩራኒየም እንዲያበለጽጉ የተፈቀደላቸው ህንድና ጃፓን ነበሩ። ሌሎች ሀገራት የኒውክሌር ነዳጅ የሚያስገቡት ከውጭ ሲሆን ኃይል ለማመንጨትም የሚጠቅመውንና አገልግሎት የዋለውን የኒውክሌር ነዳጅ እንደገና እንዳያብላሉ ታግደዋል። ይህ ዘዴ እንደ ፕላቲኒየም እና ዩራኒየም ያሉ ጥቅም ላይ የሚውሉ የኒውክሌር ቁሶችን እንደገና ለማውጣት የሚረዳ ነው። ይህን እንዳያደርጉ ከታገዱ በርካታ ሀገሮች መካከል የሳውዲ አረቢያ ጎረቤት የሆነችው የተባበሩት አረብ ኤሚሬትስ ዩኤኢ ትገኝበታለች። ተቀማጭነቱ በአሜሪካ የሆነው ዲፌንስ ፕራዮሪቲስ የጥናት ተቋም በመካከለኛው ምስራቅ ዳይሬክተር የሆኑትን ሮዝመሪ ኬላኒክ ስምምነቱ አሜሪካን ሳውዲ አረቢያ ዩራኒየም እንድታበለጽግ መፍቀዱን የሚያካትት ከሆነ በጣም አስደንጋጭ ነው ብለዋል። አሜሪካ ከዚህ ቀደም እንዲህ አድርጋ አታውቅም፣ ሌላ ሀገር በራሳቸው ምድር እንዲያበለጽጉም ረድታም አታውቅም ያሉት ዳይሬክተሯ የዚህ ምክንያቱም ሀገራት የየራሳቸው የኒውክሌር ነዳጅ ማምረት ከቻሉ የኒውክሌር መሳሪያ ለመገንባት ትልቅ አደጋ ስለሚሆን ነው ሲሉ አስረድተዋል። ዩራኒየም በመሬት ላይ የላይኛው ክፍል በተፈጥሮ የሚገኝ ንጥረ ነገር ነው። የበለጸገ ዩራኒየም ምንድን ነው? ዩራኒየም በመሬት የላይኛው ክፍል ክሪስቲ የሚገኝ ንጥረ ነገር ነው። አብዛኛው ዩ238 እና ዩ235 በተባለ ሁለት አይሶቶፖች የሚሰራ ነው። 99 በመቶ የሚሆነው ተፈጥሯዊ ዩራኒየም ዩ238 አይሶቶፕ የያዘ ሲሆን ኃይል መፍጠር አይችልም። 0.7 በመቶ ብቻ የሚሆነው ዩ235 አይሶቶፕ ነው በቀላሉ በመከፋፈል ኒውክሌር ፊውዥን የሚባለውን ሂደት ኢነርጂ ማመንጨት የሚችለው። በመሆኑም ዩራኒየምን ጠቃሚ ለማድረግ በማበልጸግ ሂደት የዩ235 መጠንን መጨመር ያስፈልጋል። መጀመሪያ ላይ ዩራኒየም ወደ ጋዝ መቀየር ይኖርበታል። ከዚያም ጋዝ በከፍተኛ ፍጥነት ወደሚሽከረከረው ማሽን እንዲገባ ይደረጋል። በዚህ ሂደት እየተጨመቀ ሲሄድ ከባድ የሆነ ዩ238 ወደ ዳር ይወጣል። ቀላል የሆነው ዩ235 ደግሞ ለመካከሉ ቅርብ ሆኖ ይቀመጣል። ይህም ቀስ በቀስ ብርቅዬ የሆነውን ጠቃሚ የሆነውን ዩ235 ዩራኒየምን ከተለመደው ዩ238 ዩራኒየም እንዲለይ ያስችለዋል። ተለይቶ የተከማቸው ይህ ዩራኒየም ከአንደኛው ማብለያ ጫፍ በኩል ይወጣል።
ለኒውክሌር ኃይል ማመንጫና ለጦር መሳሪያ የሚውለው ዩራኒየም ልዩነቱ ምንድን ነው? ዩራኒየም የሚበለጸግበት ደረጃ ለተለያዩ አገልግሎት እንዲውል ያደርገዋል። በዝቅተኛ ደረጃ የበለጸገ ዩራኒየም የሚይዘው ከ3 እስከ 5 በመቶ የሚሆነውን ዩ235 ነው። ይህ ለኒውክሌር ኃይል ማበልጸጊያዎች ነዳጅ ሆኖ ያገለግላል። አጼ ገብሮት ሰንሰለት ሪአክሽን ቼን ለመፍጠር ግን በቂ አይደለም። ለጦር መሳሪያ ከሚያስፈልገው መጠንም እጅግ በጣም አነስተኛ ነው። በከፍተኛ ደረጃ ወይንም 20 በመቶ ከዚህ በላይ የበለጸገ ዩራኒየም ለምርምር ኃይል የሚውል ሲሆን ለጦር መሳሪያ የሚውለው ዩራኒየም ወደ 90 በመቶ ማበልጸግ ይኖርበታል። ይህ ክምችት ለኒውክሌር ኃይል በቂ ሲሆን ወዲያውኑ ከቁጥጥር ውጪ ሊሆን ይችላል። ቁሱ አንድ ላይ በሚሆንበት ጊዜ አተሞቹ በጣም በፍጥነት መከፋፈል የሚጀምሩ ሲሆን በሰከንዶች ሽርፍራፊ እጅግ ብዙ የሆነ ኃይል ይለቃል። ይህ ነው ለሲቪል እና ለጦር መሳሪያ የሚውል ዩራኒየም የሚለየው። ለነዳጅ የሚውለው በዝቅተኛ ደረጃ የሚበለጽግ ሲሆን ሂደቱ ሆን ተብሎ ዘገምተኛ እንዲሆን የሚደረግና በጥንቃቄ የሚያዝ ነው። ይህም ኢነርጂን ቀስ በቀስ በወራት ወይም በዓመታት ለመልቀቅ ያስችላል። የኒውክሌር ቦምብ ዩራኒየም ግን በዚህ ተቃራኒ ነው። ሪያክሽኑ በአንድ ጊዜ በፍጥነት እንዲፈጠር ያደርጋል። ሳውዲ ኒውክሌር ቦምብ ትሰራለች። የአሜሪካ የኤነርጂ መስሪያ ቤት ስምምነቱ ባሳወቀበትና ከቀናት በፊት ባወጣው መግለጫ ከትብብር ስምምነቱ በተጨማሪ ሁለትዮሽ ጥብቅ ስምምነት መፈራረማቸውን ገልጿል። እነዚህ ሁለት ስምምነቶች የኒውክሌር መስፋፋትን ጨምሮ ቅድሚያ የሚሰጧቸውን በርካታ የኢኮኖሚና ስትራቴጂካዊ ዓላማዎችን የሚያራምድ ለ10 ዓመታት የሚቆይና በርካታ ቢሊዮን ዶላር የሚፈጅ አጋርነት ህጋዊ መሰረትን ይጥላሉ ብሏል መግለጫው። የሳውዲ መንግስት በበኩሉ ባወጣቸው መግለጫዎች ስምምነቱ ሁለት ሀገራት በኢነርጂ ዘርፍ ያላቸውን ትብብር መቀጠሉን የሚያመላክት ነው ብለዋል። ሁለቱ ሀገራት ከስምምነቱ በላይ የደረሱት የሳውዲ መሪ ልዑል አልጋወራሽ ሞሐመድ ቢን ሳልማን ባለፈው ህዳር ወር በዋሽንግተን ጉብኝት ካደረጉ በኋላ ነው። ልዑል አልጋወራሽ ቢን ሳልማን እንደ አውሮፓውያን አቆጣጠር በ2018 ለአሜሪካን የቢቢሲ አጋር ሲቢኤስ ኒውስ አገራቸው ኒውክሌር መሳሪያ መታጠቅ እቅድ እንደሌላትና ነገር ግን ኢራን የኒውክሌር ቦምብ ካመረተች ያለምንም ጥርጥር በተቻለን ፍጥነት እርምጃ እንወስዳለን ብለዋል። የመካከለኛው ምስራቅ ሀገር ከ2010 ጀምሮ የሲቪል ኒውክሌር ፕሮግራም ለማበልጸግ እየሞከረች ነው። ሆኖም እስካሁን ምንም አይነት የኒውክሌር ማበልጸጊያ የላትም። የዓለምን የኒውክሌር ኃይል ኢንዱስትሪ የሚወክለውን ዓለም አቀፍ የዓለም የኒውክሌር ማህበርም ሀገሪቱ የኒውክሌር ኢነርጂ ለማምረትም አቅም የላትም። የመረጃ ምንጭ አስነብቧል። ቻናል ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናል ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።